አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት አጨዋወቱን መቀየር አለበት። መድፈኞቹ አርሰናሎች በዚህ የውድድር ዓመት ለረጅም ወራት በሊጉ የደረጃ ሰንጠረዥ አናት ላይ ሲቀመጡ በአጨዋወታቸው ዙሪያ ብዙ ትችቶች ሲቀርብባቸው ቆይተዋል። በተለይም በአንዳንድ ጨዋታዎች ላይ በክፍት ጨዋታ የግብ ዕድል ለመፍጠር መቸገራቸውን ተከትሎ የቆመ ኳስ እንዲሁም የማዕዘን ምቶች ጥገኞች ናቸው የሚል ትችትም ተሰንዝሮባቸዋል። አሁን ግን በመጨረሻዎቹ 5 የፕሪሚየር ሊግ ጨዋታዎች ላይ ይህ ሁኔታ መቀየር አለበት። በአንድ ጎል ልዩነት ብቻ ማሸነፍ እንኳን አሁን ላይ በቂ አይደለም ዋንጫውን ለማንሳት። ስለዚህ አስፈሪ የሆነ ማጥቃት በአርሰናል በኩል ልናይ ይገባል። የአርሰናል የክፍት ጨዋታ ዕድል መፍጠር ደካማ ስለመሆኑ ቁጥሮች ምን ይነግሩናል? የዚህ ምክንያቱስ ምንድን ነው? አርቴታስ ይህንን ችግር እንዴት ሊቀርፈው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ቪዲዮውን ሁላችሁም ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው ፕሮግራማችን ክፍል ደግሞ የአርሰናልን የአጨዋወት መንገድና በመጨረሻዎቹ 5 ጨዋታዎች ላይ ምን አይነት የጨዋታ ስልት ሊከተሉ እንደሚገባ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ በዚህ ዓመት አርሰናል በጣም በብዙ መንገዶች ሲተች ቆይቷል። በተለይም ደግሞ ከማጥቃቱ ጋር ተያይዞ ባለው የአርሰናል የጌም አፕሮች እና የጌም ፕላን አርሰናል በበርካታ ጨዋታዎች ላይ ትችቶች ሲሰነዘሩበት ነበር። አርሰናል በክፍት ጨዋታዎች እድሎችን አይፈጥርም፣ የቆመ ኳስ ጥገኛ ነው፣ ማዕዘን ምቶችን ብቻ የሚያሳድድ ቡድን ነው፣ እነዚህ ነገሮች ከሌሉ በክፍት ጨዋታ ጎል አያስቆጥርም የሚሉ አይነት ነገሮች ሲነሱ ቆይተዋል። እንደውም አርሰናል በአንድ ጎል ልዩነት ጨዋታዎችን ሲያሸንፍም ደጋፊዎቹም እንዲሁም ደግሞ ፐንዲቶች የተለያዩ ነጥቦችን ያነሳሉ። በተለይ ከእንዲህ አይነት ሁኔታዎች ጋር ተያይዞ እኔ ሁልጊዜም የምናገረው ምንድን ነው፣ ሴት ፒስ ወይም የቆመ ኳስ አንዱ የጎል ማስቆጠሪያ መንገድ መሆን ይኖርበታል እንጂ ብቸኛ የጎል ማስቆጠሪያ መንገድ መሆን የለበትም። አንድ ቡድን የቆመ ኳስን ብቻ እየተጠቀመ በአንድ ጨዋታ ላይ ጎሎችን ላይ ያስቆጥር ይችላል። ስለዚህ ያንን ነገር ደግሞ ለማስተካከል የክፍት ጨዋታና የቆመ ኳስን ባላንስ አድርጎ አርሰናል ማስኬድ ይጠበቅበታል ማለት ነው። እና አሁን እንግዲህ ባለፈው አርቴታ በተለይም ደግሞ በነበረው ጋዜጣዊ መግለጫ ላይ ሲናገር አሁን ያለው አዲስ ሊግ ነው ብሎ ሲናገር ነበር። ከዚህ በኋላ ያሉት የሚመጡት ሳምንታት አዲስ ፕሪሚየር ሊግ ላይ እንድንጓዝ ያደርገናል የሚል ሀሳብ ነበር አርቴታ የሰጠው። እስካሁን ድረስ እንግዲህ አርሰናል በፕሪሚየር ሊጉ 7 ነጥቦችን ሰብስቧል። እስካሁን ድረስ ባደረጋቸው ጨዋታዎች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ከማንቸስተር ሲቲ ጋራ በንጹህ ጎል ተመሳሳይ ነው። እንዲሁ ደግሞ በአስመዘገበው ነጥብ ተመሳሳይ ነው። ስለዚህ ነገር እስከ ውድድር ዓመቱ መጨረሻ ድረስ የሚቀጥል ከሆነ አርሰናል በደንብ ጎሎችን እያስቆጠረ የንጹህ ጎል ማርጅኑን ከማንቸስተር ሲቲ በላይ ከፍ እንዲያደርግ ይጠበቅበታል ማለት ነው። ሁለቱም እኩል 70 ነጥብ ይዘዋል። ሁለቱም እኩል ንጹህ 37 ጎሎችን ይዘዋል 5 ጨዋታዎች እየቀሩ። እንግዲህ አሁን አርቴታ አርሰናልን ይዞ ለ209 ቀናት ያህል ፕሪሚየር ሊጉን ሲመራ ከቆየ በኋላ ነው ባለፈው ሮብ ማንቸስተር ሲቲ በርንሌን ካሸነፈ በኋላ ዘንድሮ ማንቸስተር ሲቲ እንግዲህ እስከዛች ቀን ድረስ ለ6 ቀን ብቻ ነው ፕሪሚየር ሊጉን መምራት የቻለው። 1 ሳምንት ለሚጠጋ ጊዜ ነው ፕሪሚየር ሊጉን ሲመራ የነበረውና ለማንቸስተር ሲቲ መሪነቱን አስረክቧል ማለት ነው። እና አሁን አርሰናል በመጨረሻዎቹ ሳምንታት ላይ የአጨዋወት ማይንድ ሴቱን በተለይ ከማጥቃት ጋር ያለውን የጨዋታ ስልቱን መቀየር አይኖርበትም ወይ የሚለው በጣም የበርካቶች ጥያቄ ነው። እንግዲህ ለአርሰናል ደጋፊዎች ምቾት የሚሰማቸው ጊዜ ላይ አልደረሱም። ምክንያቱም ለረጅም ወራት ሲመሩ የቆዩበትን የደረጃ ሰንጠረዥ በመጨረሻዎቹ ሰዓታት ለማንቸስተር ሲቲ ማስረከም ማለት አንኮምፈርተብል ነገር ተከትሎ እንዲመጣ ወይም ምቾት የሚነሳ ነገር እንዲፈጠር ሊያደርግ ይችላል። ነገር ግን አርሰናል በቅርብ ያደረጋቸውን ጨዋታዎች ስትመለከቱ ከስፖርቲንግ ጋር የነበሩ 2 የደርሶ መልስ ጨዋታዎች አርሰናል በእነዚህ የደርሶ መልስ ጨዋታዎች 1 ጎል ብቻ ነው ያስቆጠረው። ካራቦ ካፕ ፍጻሜ ላይ ምንም ጎል አርሰናል አላስቆጠረም።
ከሳውዛምፕተን ጋር በተደረገው የኤፍኤ ካፕ ጨዋታ ላይ አርሰናል 1 ጎል አስቆጥሯል። ቦርንመዝ ላይ 1 ጎል አስቆጥሯል። ማንቸስተር ሲቲ ላይም በፕሪሚየር ሊጉ 1 ጎል አስቆጥሯል እና ስፖርቲንግ ላይ 1 ጎል፣ ቦርንመዝ ላይ 1 ጎል፣ ሳውዛምፕተን ላይ 1 ጎል፣ ማንቸስተር ሲቲ ላይ 1 ጎል፣ አንድ ጎሎችን ነው አርሰናል እያስቆጠረ እየመጣ ያለው። አሁን ይሄ ነገር አርሰናል በክፍት ጨዋታ የግብ ዕድሎችን የመፍጠር ችግር እንዳለበት አይጠቁመንም ወይ የሚል ነገር እንድናነሳ የሚያደርገን ይሆናል እና አርሰናሎች እንግዲህ በባክ ቱ ባክ በቦርንመዝም በማንቸስተር ሲቲም የፕሪሚየር ሊግ ጨዋታዎችን ከተሸነፉ በኋላ አሁን አርሰናል ያጫወት መንገዱን ከማጥቃቱ ጋር ያለውን ነገር መቀየር ሳይጠበቅበት አይቀርም የሚሉ ነጥቦችን እንዲያነሱ አስገድዷቸዋል። እንግዲህ ማንቸስተር ሲቲ በ2011-12 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫን በሮቤርቶ ማንቺኒ ስር ሲያሸንፍ አንዱ ማንቸስተር ሲቲን የጠቀመው ትልቁ ነገር በንጹህ ጎል ማንቸስተር ዩናይትድን በልጦ መገኘቱ ነበር። እንደምታስታውሱት ማንቸስተር ዩናይትድ ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን እየገጠመ ነበረ። ጨዋታውን 1-0 አሸንፏል። ማንቸስተር ሲቲ ደግሞ በሜዳውና በደጋፊው ፊት ኪውፒአርን ገጥሞ ነበር። እስከ 91ኛው ደቂቃ ማንቸስተር ሲቲ 2-1 በኪውፒአር እየተመራ ኦልሞስት በቃ ማንቸስተር ሲቲ ነጥብ ሊጥል ነው፣ ዋንጫው ወደ ዩናይትድ ሊያመራ ነው በተባለበት ሰዓት ላይ ነው ኤዲን ዜኮ እና ሰርጆ ኩን አጉዌሮ ባስቆጠሯቸው 2 ተከታታይ ጎሎች አማካኝነት ማንቸስተር ሲቲ ያንን ዋንጫ ያሸነፈው። ነገር ግን ያንን ጨዋታ ከማሸነፉ ባለፈ በዛ የውድድር ዓመት ማንቸስተር ሲቲ በርካታ ንጹህ ጎሎችን ይዞ በማጠናቀቁ ምክንያት ነው ዋንጫውን ማሸነፍ የቻለው። ሁለቱም በዛ ሲዝን እንደምታስታውሱት 89 ነጥብ ይዘው ነው አንደኛና ሁለተኛ ሆነው ሲዝኑን የጨረሱት። ማንቸስተር ሲቲ 93፣ ማንቸስተር ዩናይትድ 89 ጎሎችን አስቆጥረዋል በዛ ሲዝን። ከዛ በኋላ ግን በማንቸስተር ሲቲ በኩል 29 ጎል ተቆጥሮባቸዋል። እንዲሁ ደግሞ ማንቸስተር ዩናይትድ ላይ 33 ጎሎች ተቆጥሮባቸዋል ማለት ነው። ንጹህ ግባቸውን ስትመለከቱት ማንቸስተር ሲቲ 64፣ ማንቸስተር ዩናይትድ 56 ነው። በአጠቃላይ የ8 ጎል ልዩነት በመካከላቸው አለ በንጹህ ጎል ረገድ ካየ ነው ማለት ነው። ስለዚህ ማንቸስተር ሲቲን አንድ የጠቀመው በንጹህ ጎል ማንቸስተር ዩናይትድን በልጦ በመገኘቱ ምክንያት ነበረና እንደውም ከዚህ ቀደም በዛን ወቅት የማንቸስተር ዩናይትድ ተጫዋች የነበረው ዋይኒ ማርክ ሩኒ ከቢቢሲ ፖድካስት ጋር በነበረው ቆይታ ይህንኑ ጉዳይ በተመለከተ ሀሳብ ሰጥቶ ነበረና በተለይም ደግሞ ጎሎችን ለማስቆጠር መሞከር፣ ጎሎችን ማስቆጠር በውድድር ዓመቱ መጨረሻ ላይ በጎል ልዩነት ሲዝኑ የሚጠናቀቅ ከሆነ በጣም ከፍተኛ ጠቀሜታ አለው የሚል ሀሳብ ነበር የሰጠው እና ብዙ ሰዎች በተለይም ደግሞ ስለ ጎል ዲፍረንስ ላያስቡ ይችላሉ። ብዙ ጎሎችን ስለማስቆጠር ላያስቡ ይችላሉ። ግን ደግሞ እንደዚህ አይነት ሁኔታ ላይ ምን ነገሮች ሊፈጠሩ እንደሚችሉ መገመት ከባድ ነው። ሁለቱም አሁን የሚቀሯቸውን 5 ጨዋታዎች ቢያሸንፉ ከዛ በኋላ የሚታየው ንጹህ ጎል ነው። ማን ብዙ ንጹህ ጎል አለው? አርሰናል ነው ብዙ ንጹህ ጎል ያለው ወይስ ማንቸስተር ሲቲ ነው ብዙ ንጹህ ጎል ያለው የሚለው ነገር የሚታይ ይሆናል ማለት ነው እና አርሰናል አሁን ብዙ ጊዜ 1-0 ወይ ደግሞ 2-1 እንደዚህ ጨዋታዎቹን ለማሸነፍ ሲሞክር ይታያል። ለምሳሌ የመጀመሪያው ሳምንት ጨዋታ ላይ አርሰናል ማንቸስተር ዩናይትድን ሲያሸንፍ 1 ጎል አስቆጠረ በቆመ ኳስ በካላፊዮሪ አማካኝነት። ከዛ በኋላ አብዛኛውን ደቂቃ ዘግቶ ነበር የተጫወተው። አርሰናል 3 ነጥቡን ይዞ ወጥቷል። ልክ ነው፣ ዋናው 3 ነጥብ ነው፣ ግን ደግሞ ጎሎችም ያስፈልጋሉ። አርሰናል ብራይተንን ሲያሸንፍ 9ኛው ደቂቃ ላይ ቡካዮ ሳካ ጎል አስቆጠረ። ከዛ በኋላ አጥር የሰራውን አርሰናል ነው የተመለከትነው። ወጥቶ እንኳን አርሰናል ሲጫወት በማጥቃቱ ረገድ ብዙ የግብ ዕድሎችን ሲፈጥር ሙከራዎችን ሲያደርግ አላየንም። ሌሎች ጨዋታዎችንም ማንሳት እንችላለን። የኤምሬትሱ ጨዋታ ላይ ስፖርቲንግን በመልሱ ጨዋታ ሲገጥም አርሰናል የመጀመሪያው ዓላማ ውጤቱን ማስጠበቅ ነበረ፣ 1-0 አሸንፎ የመጣ ቡድን ስለሆነ። ግን ደግሞ ጌም ማኔጅመንቱ ጥሩ ስለሆነ አርቴታ ተደንቋል በዛ ጨዋታ ላይ ይዞት በገባው አፕሮች እና አንዳንድ ደግሞ ጨዋታዎች አሉ። ለምሳሌ አርሰናል በማንቸስተር ሲቲ 2-1 የተሸነፈበት ፕሪሚየር ሊግ ላይ፣ በሊቨርፑል 1-0 የተሸነፈበት፣ 0-0 ያለቀው ከኖቲንግሃም ፎረስት ጋር፣ ከሊቨርፑል ጋር በተመሳሳይ ውጤት ያለቀውን ጨዋታ ስትመለከቱ አርሰናል ክፍት ጨዋታዎች ላይ የግብ ዕድሎችን ለመፍጠር የሚቸገርባቸው ጨዋታዎች እንዳሉ በደንብ ቁልጭ አድርጎ ያሳያል ማለት ነው። ያንን ስንል ግን ሚስ አንደርስታንዲንግ መኖር የለበትም። አርሰናል ሲያጠቃ በሊጉ በጣም አስፈሪው ቡድን መሆኑን ተመልክተናል። ዘንድሮ በአጠቃላይ በሁሉም ውድድሮች ከ100 በላይ ጎሎችን ያስቆጠረ ቡድን ነው። እዛ ቁጥር ላይ አርሰናል ሲደርስ ለምሳሌ አስቶን ቪላን 4-1፣ ቶተናምን በደርሶ መልስ 4-1 ያሸንፍባቸውን ጨዋታዎች መጥቀስ እንችላለን። ሌሎችም የአርሰናልን አስፈሪ ማጥቃት በደንብ ሜዳ ላይ
የተመለከትንባቸውን ጨዋታዎች ለአብነት ለማሳያ ያክል መጥቀስ እንችላለን። ኢቭን ኖቲንግሃም ፎረስቱን 3-0፣ ሊድስ ዩናይትድን 4-0፣ ራሱ ሊድስ ዩናይትድን 5-0 ያሸንፉባቸውን ጨዋታዎች ማንሳት ይቻላል። ነገር ግን በዚህ ዓመት በእንግሊዝ ፕሪሚየር ሊግ አርሰናል 10 ጨዋታዎች ላይ ከ33 ጨዋታዎች 10ሩን ጨዋታዎች በአንድ ጎል ማርጅን ነው አርሰናል ያሸነፈው፣ ወይም ደግሞ አንድ ጎል ብቻ አስቆጥሮ ነው ያንን ጨዋታ ያሸነፈው። ይሄ ማለት ምንድን ነው? ከነዚህ ጨዋታዎች አርሰናል ካሸነፈባቸው ጨዋታዎች 48% የሚሆኑትን ጨዋታዎች አርሰናል ያሸነፈው በእንዲህ አይነት መንገድ ነው ማለት ነው። እና ምናልባት አርሰናል ዋንጫ የሚያሸንፍ ከሆነ ከሌስተር ሲቲ ከ2016 ሌስተር ሲቲ ዋንጫ ካነሳበት ሲዝን በኋላ በአንድ ጎል ጨዋታዎችን በማሸነፍ አርሰናል ሌላኛው ደግሞ ታሪክ የሚሰራ ቡድን ይሆናል ማለት ነው። እንግዲህ አስቡት፣ አርሰናል ከነዚህ ካሸነፋቸው ወደ 21 ከሚጠጉ ጨዋታዎች 10ሩን ያሸነፈው በአንድ ጎል ብቻ ነው። አንድ ጎል ብቻ እያስቆጠረ ነው ያሸነፈው። እሺ ሌሎች ጨዋታዎችስ ላይ በተለይ ደግሞ በሌሎች የጨዋታ መርሃ ግብሮች ላይ አርሰናል እንዴት ነው ጨዋታዎቹን ማኔጅ የሚያደርገው? እንዴት ነው ጨዋታዎቹን ሊያሸንፍ የሚችለው የሚል ጥያቄ እናነሳለን። እና ዘንድሮ አርሰናልም 21 ጨዋታ አሸንፏል፣ ማንቸስተር ሲቲም 21 ጨዋታ አሸንፏል። ማንቸስተር ሲቲ 66 አስቆጥሮ 29 ገብቶበታል። አርሰናል 63 አስቆጥሮ 26 ተቆጥሮበታል። እና አርሰናል ካሸነፋቸው 21 ጨዋታዎች 10ሩን ያሸነፈው በአንድ ጎል ልዩነት ነው፣ ወይም አንድ ጎል ብቻ አስቆጥሮ ነው። ቅድም ያልኳችሁ ማንቸስተር ዩናይትድን ያሸነፉበትን ያንን ኦልትራፎርድ ላይ የነበረውን ጨዋታ እናስታውሳለን። ከዚህ በተጨማሪ አሜክስ ላይ ሄዶ አርሰናል ብራይተንን ያሸነፈበትን 1-0 በሆነ ውጤት ማለት ነው ያሸነፈበትን ጨዋታ መጥቀስ እንችላለን። ሌሎቹንም ጨዋታዎች ሲያሸንፍ ለምሳሌ ወልቭስን 2-1 በሆነ ውጤት ያሸነፈበትን፣ ፉልሃምን 1-0 ያሸነፈበትን፣ ኤቨርተንን በዩኬሬስ የፍጹም ቅጣት ምት ብቸኛ ጎል 1-0 ያሸነፈበትን፣ ክሪስታል ፓላስን በኤዜ ብቸኛ ጎል 1-0 ያሸነፈበትን እነዚህን ሁሉ ጨዋታዎች ሜንሽን ማድረግና መዘርዘር እንችላለን። እና ለዛ ነው አርሰናል የክፍት ጨዋታዎች ላይ ጎል የማስቆጠር ሁኔታው በጣም እየጠበበ ነው በየጨዋታዎቹ ላይ የምንመለከተው የሚባለው ለዚህ ነው። እና ይህንን ስንል አንድ በጣም አስመራ መናገር የምፈልገው አርሰናል የፕሪሚየር ሊጉን ዋንጫ አያነሳም እያልኩ አይደለም፣ ወይም ደግሞ አርሰናል በዚህ ምክንያት የፕሪሚየር ሊጉን ዋንጫ ከማንሳት ወደ ኋላ ያፈግፍጋል እያልኩ አይደለም። ግን ቅድም እንዳልኩት መጨረሻ ላይ በጎል ልዩነት ቢሆን የሚለያዩት፣ በንጹህ ጎል ምክንያት ቢሆን የሚለያዩት አርሰናል እድሉን እንዴት ይጠቀማል ጎሎችን ከማስቆጠር አኳያ የሚለውን ነጥብ ነው ሁላችንም ልንይዝ የሚገባው። በ2011-12 የውድድር ዘመን ቅድም እንዳልኳችሁ ማንቸስተር ዩናይትድ እና ማንቸስተር ሲቲ እኩል ነጥብ ይዘው የመጨረሻ ጨዋታዎቻቸውን ሲያደርጉ ዩናይትድ ወደ ስታዲየም ኦፍ ላይት ሄዶ 1-0 ነው ያሸነፈው። ተመልከቱ፣ 1-0 ነው ያሸነፈው። ማንቸስተር ሲቲ ግን 2 ጎል ገባበት እንጂ 3 ጎል አስቆጥሯል ኪዩፒአር ላይ። ማንቸስተር ሲቲም በአንድ ጎል ልዩነት ነው ያሸነፈው። ግን ያንን ማርጅን እንኳን ማጥበብ አልቻለም። እስቲ አስቡት፣ ዩናይትድ ያንን ጨዋታ 6-0 ወይ 7-0 አሸንፎ ቢሆን ምን ሊፈጠር ይችል ነበር? ይህንን ነው በደንብ ከግምት ውስጥ ማስገባት የሚያስፈልገውና ዋይኒ ማርክ ሩኒም በ2008-9 እና በ2012-13 በማንቸስተር ዩናይትድ ስብስብ ውስጥ ሲጫወት ዩናይትድ አብዛኛዎቹን ጨዋታዎች በአንድ ጎል ልዩነት ነበር ያሸነፈው። ለምሳሌ ሻምፒዮን ቡድኖች በአንድ ጎል ልዩነት ጨዋታዎቻቸውን ሲያሸንፉ በተደጋጋሚ ጊዜ አይተናል። በ1995-96 ማንቸስተር ዩናይትድን አይተናል። 25 ጨዋታዎችን ያሸነፈው በአንድ ጎል ልዩነት ነበር። ራሱ ማንቸስተር ዩናይትድ በ1993-94 27 ጨዋታዎችን ያሸነፈው በዚህ መንገድ ነው። ከ22 ዓመት በፊት የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈው ኢንቪዚብልስ ወይም አይበገሬው ተብሎ የሚጠራው አርሰናል በ2003-4 የውድድር ዘመን 26 ጨዋታዎችን ያሸነፈው በአንድ ጎል ልዩነት ነው። 14ቱን ደግሞ ያሸነፈው 1-0 በሆነ ውጤት ነው። ማንቸስተር ዩናይትድ በ2012-13 28 ጨዋታዎችን በአንድ ጎል ልዩነት አሸንፏል። አርሰናል በ1997-98 23 ጨዋታዎችን አሸንፏል። ማንቸስተር ዩናይትድ ደግሞ በ2010-11 የውድድር ዘመን 23 ጨዋታዎችን በአንድ ጎል ልዩነት አሸንፈዋል ማለት ነው። እንግዲህ አርሰናል ደግሞ አሁን 21 ጨዋታዎችን አሸንፏል እና ከሌስተር ሲቲ በኋላ እንግዲህ አርሰናል ነው በአንድ ጎል ልዩነት በርካታ ጨዋታዎችን እያሸነፈ ዋንጫ ሊያነሳ የሚችለው ቡድን ማለት ነው። እንግዲህ አርሰናልም በዚህ በቻምፒዮንነት ወይም ደግሞ በዋንጫ አሸናፊዎች ሁኔታ ውስጥ ከተመለከት ነው
በኦፕን ፕሌይ በጣም ዝቅተኛ ጎል ያስቆጠረ ሻምፒዮን ቡድን የሚባልበት እድል በጣም ሰፊ ነው፣ ዋንጫውን የሚያነሳው ከሆነ። አርሰናል በአንድ ጨዋታ በአማካይ 1.15 ኦፕን ፕሌይ ጎሎችን ወይም በክፍት ጨዋታ 1.15 ጎሎችን ነው የሚያስቆጥረው። ይሄ በጣም ዝቅተኛ ቁጥር ነው። በአንድ ጨዋታ አርሰናል በክፍት ጨዋታ የሚያገባው 1 ጎል ብቻ ነው እንደማለት ነው እና ቅድም እንዳልኩት ከሌስተር ሲቲ በኋላ ይህንን ሁኔታ የምንመለከትባቸው እድሎች ይኖራሉ እና በተለይ ደግሞ አርሰናልና ማንቸስተር ሲቲን ይህንን ነገር በጣም በከፍተኛ ሁኔታ ሲያተናንቃቸውም ጭምር እንመለከታለን ማለት ነው። ሊቨርፑል ባለፈው ዓመት ወደ 45 ንጹህ ጎሎችን ይዞ ነው ሲዝኑን የጨረሰው። ከዚህ በተጨማሪ ማንቸስተር ሲቲ በ2017-18 የውድድር ዘመን የፕሪሚየር ሊግ ዋንጫን ሲያሸንፍ 79 ንጹህ ጎል ይዞ ነው ያንን የፕሪሚየር ሊግ የውድድር ዘመን ያጠናቀቀው። ሉክ ተመልከቱ ምን ያክል በጣም ብዙ እንደሆነ፣ የጎል ልዩነት ማርጅኑ በጣም ሰፊ እንደሆነ የሚያሳይ ነው እና ሁሉም ሲዝኖች ላይ የንጹህ ጎል እንኳን ያስፈልጋልን ባይባል፣ ነገር ግን ደግሞ እንደዚህ አይነት ልክ አርሰናልና ማንቸስተር ሲቲ አሁን እንዳሉበት አይነት ሲዝን በጣም ከፍተኛ የሆነ መተናነቅ የሚበዛባቸው ጊዜያት ይኖራሉ። የዛን ጊዜ አርሰናልም ማንቸስተር ሲቲም ብዙ ጎሎችን እንዲያስቆጥሩ ይጠበቅባቸዋል እና አርሰናልና ቅድም እንዳልኩት ሊቨርፑል 40 የንጹህ ጎሎችን ይዞ ሲያጠናቅቅ ማንቸስተር ዩናይትድ በዚያ ውድድር ዘመን፣ ማንቸስተር ሲቲ ግን 106 ጎሎችን አስቆጥሮ 79 ንጹህ ጎል ይዞ በ100 ነጥብ ነው ሲዝኑን የጨረሰው። ከማንቸስተር ዩናይትድ ጋር የ19 ነጥብ ልዩነት ነበራቸው፣ ግን በእጥፍ ነው የበለጠው። በጎልም በሌሎችም ነገሮች ስትመለከቱት ማንቸስተር ሲቲ የበላይ እንደነበር ተመልክተናል እና አርሰናል እንግዲህ ይህንን የክፍት ጨዋታ የጎሎችን የማስቆጠር መንገዱን በደንብ ማስተካከል ይጠበቅበታል ማለት ነው። አርሰናል በማጥቃቱ ረገድ አስፈሪ መሆን ይችላል ወይ? አርቴታ መጥፎ ጨዋታ፣ ለአይን የማይስብ ጨዋታ ወይ ደግሞ ማጥቃቱ ላይ በጣም ደከም ያለ ጨዋታ ነው የሚጫወተው? ብዙዎቹ እንደሚሉት አርቴታ ሀራም ፉትቦል ወይም ደግሞ ይሄ በጣም ዘግቶ ጥንቃቄን መርጦ የሚጫወት ፉትቦል ይጫወታል ወይ? እኔ በፍጹም የማልስማማበት ነገር ነው፣ እንደ ራሴ እይታ ማለት ነው። ለምን? አርቴታ አሳይቶናል፣ በጣም ጎሎችን የሚያስቆጥረውን አስፈሪውን አርሰናል አሳይቶናል። 2022-23 የውድድር ዘመን፣ 2023-24 የውድድር ዘመን አርሰናልን ተመልክተናል። ብዙ ጎሎችን የሚያስቆጥረውን አርሰናልን፣ ተጋጣሚው ላይ 4፣ 5፣ 6 ጎል የሚያስቆጥረውን አርሰናል ተመልክተናል። በተለይ 23-24 ላይ አርሰናል በበርካታ ጨዋታዎች እንደዚሁ ጎሎችን ሲያስቆጥር ስናይ ነበር። ግን አሁን ምንድን ነው አርቴታ ይቺ መከላከሏን ሶሊድ ማድረግ ይፈልጋል እና አሁን ካያችሁ አርሰናል ውስጥ 7-8 ተከላካዮች አሉ እና አብዛኞቹ ተከላካዮች ግዙፍ የሚባሉ ናቸው። ካላፊዮሪን ተመልከቱ፣ ሳሊባን እዩ፣ ማጋሌሽን እዩ። ከዚህ በተጨማሪ ደግሞ ሂንካፒየን ተመልከቱ፣ ሞስኬራን እዩ። በጣም ቁመታቸው ረዘም ያለ ገዘፍ ያሉ የተከላካይ መስመር ተጫዋቾች ናቸው እና አርቴታ መከላከሉ በጣም ጥሩ እንዲሆን ስለሚፈልግ አንዳንድ ጨዋታዎች ላይ እንዲህ አይነት አፕሮቾችን ይዞ ወደ ሜዳ ሊመጣ ይችላል። ፊል ጆንሰን የተባለ የብሪቲሽ የሳይኮሎጂካል ሶሳይቲ ዲቪዥን የስፖርት ማለት ነው አባል የሆነ ፊል ጆንሰን የተባለ ሰው ከቢቢሲ ስፖርት ጋር ባደረገው ቆይታ ስለ አርሰናል የዋንጫ ማንሳት ሂደትና ጎሎችን ስለማስቆጠሩ በደንብ ሀሳቦችን አንስቷል እና በተለይ ደግሞ አርሰናል እንዲህ ባለ ሁኔታ በተቃረበበት ጊዜ፣ በተለይ ደግሞ አርሰናል ኳሶችን በሚያጣበት ጊዜ ካየነው አርሰናል ኦፌንሲቭ ወይም ደግሞ የሚያጠቃ ቡድን ሆኖ አንመለከተውም የሚል ሀሳብ ሲያነሳ ነበር እና እንደውም የቅዳሜው ዛሬ የሚደረገውም ጨዋታ አንዱ የሚጠበቅ ጨዋታ ነው እና አርሰናሎች ጎል ማስቆጠር አለባቸው ብሏል። አርሰናል ኒድ ቱ ስኮር ጎልስ የሚል ነጥብ ነው ያነሳው። ምንም ማለት አይደለም አርሰናል 1-0 ጨዋታውን ቢያሸንፍ ይላል ይህ ሰው ሲናገር። ነገር ግን ደግሞ እንደዚህ ሰው አስተያየት ደግሞ ከሆነ አርሰናል መንቃት አለበት። በተለይ አርሰናል በዚህ ደረጃ የመጨረሻው ሳምንታት ላይ ሲገኝ የሚነቃ ከሆነ ያንን አስፈሪነቱን ክሬቲቪቲውን መልሶ ማሳየት ይችላል እና በዚህ መንገድ የሚሄዱ ከሆነ አርሰናል ዋንጫውን የሚያሸንፍበት እድል ይኖረዋል የሚል ነጥብ ሲያነሳ ነበር እና ይሄ ሁሉንም የሚያስማማ ሀሳብ እንደሆነ ሁላችንም የምንጋራው ነጥብ ነው። በዛ ላይ ደግሞ ተጋጣሚ አንድ ጎል ቢያስቆጠረብህ አንተ ስንት ጎል ታስቆጠራለህ ነው ትልቁ ነጥብ። አሁን የሃንሲ ፍሊክን ባርሰሎናን ስትመለከቱት በጣም የምትተማመኑበት ቡድን ነው። ባርሳ 3 ቢገባበት 5 የሚያገባ ቡድን፣ 6 ቢገባበት 7 የሚያገባ ቡድን ነው። ይህን አይነት ካራክተር ቢውልድ ያደረገ ቡድን ነው ባርሰሎና
አርሰናልስ ጋር ይሄ አለ ወይ? አርሰናል 2 ቢገባበት 3 ቢገባበት እነዛን ጨዋታዎች ላይ በደንብ የግብ ዕድሎችን እየፈጠረ አንዳንድ ጨዋታዎች ላይ እኮ አይናችን ይነግረናል። አርሰናል የግብ ዕድሎችን ለመፍጠር በጣም ይቸገራል። ልክ እንደ ባለፈው እንደ ቦርንመዙ ጨዋታ ሁሉ ማለት ነው። እና አርሰናል በቀጣዮቹ በመጨረሻዎቹ 5 የፕሪሚየር ሊግ ጨዋታዎች ላይ እነ ኒውካስልን እነ ዌስትሃምን እነ በርንሌይን ሲገጥም አርሰናል በጣም በተሻለ ሁኔታ ማጥቃቱን አስፈሪ እንዲሆን ማድረግ አለበት። ለዛም የሆኑ ተጫዋቾች አሉ። ማድዌኬ፣ ኤዜ፣ ኦደጋርድ፣ ዮኬሬስ፣ ካይ ሃቨርትዝ፣ ማርቲኔሊ፣ ትሮሳርድ አይነት ተጫዋቾች አሉት። እነ ማክስ ዳውማን የመሳሰሉ ተጫዋቾች አሉት። ያንም በደንብ ሜዳ ላይ ተግባራዊ ማድረግ ይችላል የሚጠቀምበት ከሆነ እንደ ተጋጣሚዎቹ እያቀያየረ። በዛ ላይ ደግሞ ከዚህ በኋላ የሚገጥማቸው ተጋጣሚዎች ለዚህ በጣም የተመቹ ናቸው። ለምሳሌ በርንሌይ መከላከሉ ደካማ ነው፣ ዌስትሃም መከላከሉ ደካማ ነው። ስለዚህ እነዚያን ነገሮች በደንብ ማድረግ የሚያስችል አቅም ይኖረዋል እና ጎል ማስቆጠር ከዚህ በኋላ በጣም ወሳኝ ነው። ምክንያቱም በአንድ ጎል ወይ በ3 በ4 ጎል ልዩነት ዋንጫ ማጣት በጣም ከባድ ይመስለኛል ለሁለቱም፣ ለአርሰናልም ለማንቸስተር ሲቲ። ስለዚህ የጎል ማስቆጠርና በኦፕን ፕሌይ ያላቸውን አቅም ሁለቱም ማጠናከር ይጠበቅባቸዋል ለማለት ያክል ነው። ስለዚህ ጉዳይ ምን ትላላችሁ? በተለይም ደግሞ አርሰናል ቀጣይ በሚያደርጋቸው ጨዋታዎች ላይ ኦፕን ፕሌይ ወይም በክፍት ጨዋታዎች ጎሎችን የማስቆጠር ሂደቱን እንዴት ባለ መንገድ ያሻሽለዋል? በዚህ መንገድስ አርሰናል ዋንጫውን ያነሳሉ ወይ? ኮሜንት ላይ ሀሳቦቻችሁን አጋሩን። ዛሬ እንግዲህ አርሰናል ምሽት 1 ሰዓት ከ30 ከኒውካስል ጋር ጨዋታውን ያከናውናል። እግዚአብሔር ቢፈቅድ ከ10 ሰዓት ጀምሮ ሊቨርፑል ከክሪስታል ፓላስ የሚያደርጉትን ጨዋታ በቀጥታ ስርጭት ይዘን እንመጣለን። ውጤት በትክክል ለገመቱ 3 አድማጮች የሞባይል ካርድ ሽልማት ይኖረናል። ከዛ ደግሞ የምሽቱ ጨዋታ ካለቀ በኋላ በላይቭ ፕሮግራም እንገናኛለን። እኛ በዚሁ አበቃን። መልካም ጊዜ፣ መልካም ቅዳሜ ይሁንላችሁ።